ሜሎስ ምን አይነት ብልግና እያሰማንና እያሳየን ያለው በኢየሱስ ስም። የማርያም ድንግልና በተመለከተ ሰሎሜ የተባለችዋ ሴት ጣቷን በማስገባት የማርያም ድንግልና መርምራለች ይለናል። ስንት አይነት መሰሪዎች አሉ መሰለ። በወንድማማች መሃል ጸብን የሚዘራ እርሱ ነፍስ የተጸየፈዋለች ይላል። መንፈሳዊ መሳዮች ወሬ ዕለት ቀለባችሁ የሆነ ወንድም ዳዊት ፋሲል በሐዋርያ ነኝ ባዩ እየተረገጠ ነው። ይሄ ዳዊት የሚባለው ልጅ ምን አይነት መሰረት ላይ ቆሞ ነው የሚያወራው? ዳዊት እኮ የመንፈስ ቅዱስ እንቅስቃሴ ማያምን የሚከተለው ፈረንጅ ተነስቶ ነው የሚያወራው። እኔ ፋኖ ነኝ ኢየሱስን አትስበክልኝ ማለት ምን ማለት ነው? ጌታ ፋኖ ነኝ። ጌታ ኢየሱስ ክርስቶስ እስከሞት እንደወደደ ታውቃለህ። ሀገር ሰላም እስካልሆነ ድረስ እንደዚህ አይነት ሐሳቦች ሊመጡልህ ሊመላለሱልህ አይችሉም ጭንቅላት ላይ። ምን አይነት ድንቅ አባት ናቸው! አንደበታቸው ደስ ሲል። አትጠራጠሩ፣ እግዚአብሔር በዙፋኑ ላይ ነው። ሁሉ ጊዜ ጨለማ የለም። ኢየሱስ ክርስቶስ ለዘላለም ንጉሥ ነው። እኛም ይሄንን ስንሰማው በሳቅ ነው የምንሞተው። ሜጀርና ማይነር ፕሮፌት እንዳለ ታውቃላችሁ። ለሹመት ባሰብኩት ቁጥር ሳቅ ይመጣል። ይህንን ስሰማ ኢየሱስ የእውነት ነው ያሳዘነኝ። ኢየሱስ ግን አያሳዝንም እንዴ? ደም ግባት የለውም እኮ ለኔ ብሎ እኮ ነው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? ነው ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችን ሞስት ፕሮባብሊ በጣም ጥቂት ሰብስክራይበሮች ብቻ ነው አሁንም የሚቀሩት። ሰብስክራይብ እያደረጋችሁ ወዳጅነታችሁን እየገለጣችሁልኝ ስላላችሁ ከልብ በሆነ ምስጋና ላመሰግናችሁ እወዳለሁኝ። ቀጥታ ወደ ቪዲዮአችን። ሜሎስ ምን አይነት ጉድ ነው እያሰማን ያለው? የማርያም ድንግልና በተመለከተ ሰሎሜ የተባለችዋ ሴት ጣቷን በማስገባት የማርያምን ድንግልና መርምራለች ይለናል። የያዕቆብ ወንጌል። እንግዲህ የያዕቆብ ወንጌል ኦርቶዶክሳውያን ካቶሊካውያን ነገረ ማርያማቸውን የሰሩት ከዚህ የያዕቆብ ወንጌል ከተሰኘው መጽሐፍ ነው። መጽሐፉ ላይ ምን ይላል? እስቲ ላንብብላችሁ ድጋሚ። ሰሎሜም እንዲህ አለች፣ አምላኬ ጌታ ሕያው ነውና ጣቴን አግብቼ አካሏን ካልመረመርኩ በቀር ድንግል ወለደች ብዬ አላምንም። አዋላቂቱ ገብታ ማርያምን እንዲህ አለቻት፣ ተገለጪ ታይ። ምን በይ? ተገለጪ። በሌላ አገላለጥ ልብስሽን አውልቂ ታይ፣ ስላንቺ ጥቂት ያልሆነ ክርክር ተነስቷልና። ሰሎሜም ጣቷን አገባች፣ ድምጿንም ከፍ አድርጋ እንዲህ ስትል ጮኸች ይላል። ስለዚህ ሰሎሜ ጣቷን አስገባች። የት ነው ያስገባችሁ? ግልጽ ነው። የማርያም ጆሮ ውስጥ አይደለም ያስገባችሁ። የት እንደሆነ በጣም በግልጽ ሁኔታ ማንበብ እንችላለን። ይህንን ሐሳብ ተአምረ ማርያም ደግሞ ምን ይለናል? ሰሎሜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማህፀኗን ዳሰሰች ይላል። ማህፀኗን ዳሰሰች። በዚህም ጊዜ የሰሎሜ እጆቿ እሳት እንደገባ ጅማት እረር ኩምትር አለ በማለት ተአምረ ማርያም ደግሞ ይመዘግባል። ያዕቆብ ወንጌል ጣቷን አስገባች ይለናል። ተአምረ ማርያም ደግሞ ማህፀኗን ዳሰሰች እና የማርያምን ድንግልና አረጋገጠች ይላል። ተጨማሪ ነገር ደግሞ ዛሬ ላሳያችሁ። በተለይ ጥንታውያን የሚባሉ ማኑስክሪፕቶች በዚህ ጉዳይ ላይ ምን ይናገራሉ ሲባል የተለያየ ጽሁፎችን ማግኘት እንችላለን። አንደኛው ከላይ እንደምታዩት ሰሎሜ ኢንሰርትድ her finger into her nature፣ ጣቷን አስገባች ይላል። የት? ማርያም ማህፀን ውስጥ። ሌላኛው ማኑስክሪፕት ደግሞ ምን ይላል? she inserted her hand into her፣ እጇን አስገባች ይለናል። አንደኛው ጣቷን፣ ሁለተኛው ደግሞ እጇን። የሀገራችን ደግሞ ተአምረ ማርያም ማህፀኗን ዳሰሰቻት በማለት ይናገራል። በመዳፏ ማለት ነው። ስለዚህ ጣት አለ፣ እጅ አለ፣ ከዛ ደግሞ መዳሰስ ደግሞ አለ። ታዲያ ይሄ ጽሁፍ ድንግል ማርያምን የሚያከብር ነው ወይንስ የሚያዋርድ? በጣም የሚያሳፍር፣ በጌታ በኢየሱስ ስም ለመስማት እንኳን የሚሰቀጥጥ ነገር ነው እያሰማን ያለው ወንድማችን ሜሎስና። እንዴት ነው? እንዴት ዝም አሉ ማለት? እንዴት አውጥቶ አላቃጠሉትም? እንዴት አውጥቶ አልረገጡትም? እንዴት አውጥቶ ይሄ ማይረባ ይሄ ቆሻሻ እያሉ እንዴት አልቀደዱትም? ኧረ በጌታ በኢየሱስ ስም
እንደው እኮ የሚሰማው በጽሁፍ የተቀመጠው የነውር መዓት እንዴት እኮ እንደሚሰቀጥጥ እንዴት ሼም እንደሚያዝ እኔ ለሰማሁት እኔ ራሴ ሰቀጠጠኝ። ኧረ ጌታን ፍሩ ባካችሁ። ይሄን እየሰማችሁ የምትሄዱባቸው ሰዎች እኮ ናችሁ የምታሳዝኑኝ። ጭራሽ ሌላ ትኩሳት እዚህ ጋር የሰይጣን ልጅ ተጠምቆ ታቦት ተቀርጾለታል። እስኪ ይሄን ቪዲዮ እልል እያላችሁ ተመልከቱት። የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። እልል በሉ። ኦ ማይ ጋድ አደመጣችሁት ነው። የሰይጣን ልጅ ተጠምቆ ስመ ክርስትና ተነስቶ በቤተ ክርስቲያን ውስጥ እያገለገለ መቁጠራ የሚባለው ታቦት ተቀርጾለት እየተመለከ ይገኛል። አሁን ከኋላ ከተሸከሙት ታቦታት መካከል አንዱ መጥቆራ የተባለው የሰይጣን ልጅ እንደሆነ ካንደበታቸው ሰምተናልና ትውልዱ ከዚህ የጨለማ ስራ እንዲያመልጥ እንድትጸልዩ በጌታ ፍቅር አበረታታችኋል። በነገራችን ላይ በፊት ላይ እነኚህ ሰዎች አላበዙትም እንዴ? ሁሌ የኦርቶዶክስን ትምህርት ብቻ ነው እንዴ ምናምን ብዬ ማለት ነው የሆነ ቀን ተናድጄ አውቃለሁ ምናምን ነገር። ለካ የእውነት አላቸው። በቃ እውነት አለው ጴንጤው እንደዚህ ግግም ብሎ የኦርቶዶክስን አካሄድ መያዙ ማለት ነው። የእውነት እግዚአብሔር ይባርካችሁ። የእውነት ነው ብላችሁ እኔ እንደው ቀና ያሰብኩ መስሎኝ ነበር። ስንት አይነት ነውር አለ፣ ስንት አይነት የጨለማ ምልልስ አለ፣ ስንት አይነት ኮተት ብዙቶ አለ። ኧረ በጌታ በኢየሱስ ክርስቶስ ስም ኧረ መንፈስ ቅዱስ ልጆቹን ያስመልጥልን። ደሞ እኮ አንደበታቸው ሞልቶ አፋቸው ሞልቶ መጥቶ ጴንጤ እንደዚህ ነው ይላሉ። በነገራችን ላይ እነኚህን ነገሮች አውጥቶ መግለጥና ለህዝቡ ይፋ ማድረግ ብሽክሽቅ አይደለም። ብሽክሽቅ የሚመስላችሁ ሰዎች እውነትን መግለጥ ያለው ሪያሊቲ አውጥቶ ማሳየት ሰዎች ትክክለኛ መንገድ ላይ ነኝ ወይስ አይደለም፣ ተሳስቻለሁ ወይ፣ የተወላገደ መንገድ ላይ ያለሁት ወይ፣ ሃይማኖቴስ ምንድነው ፎሎ የሚያደርገው፣ ማን ላይ ነው የሚያተኩረው የሚለውን ነገር ማየት ግድ ይላችኋል። ያለዚያ እንደዚህ በጨለማ ውስጥ ስትመላለሱና በእግዚአብሔርም ቃል ላይ ስትዘባበቱ ትኖራላችሁ። አሚና ኢየሱስ ግን አያሳዝንም እንዴ? ደም ግባት የለውም እኮ ለኔ ብሎ እኮ ነው አፉን ያልከፈተው በደዌ የደቀቀው፣ ባለንጋው ግርፋት ደሙ ፈሶ ያለቀው፣ በአደባባይ እርቃኑን እንዲታይ ልብሱ የወለቀው፣ መስቀል ተሸክሞ ደክሞት የወደቀው ለኔ ብሎ እኮ ነው። የጌተ ሰማኒ የጭንቀት ጸሎቱ ጎልጎታን መውጣቱ በጦር መወጋቱ ለኔ ብሎ እኮ ነው። ይታወቅ እውነቱ በሮማውያን ጭካኔ እርሱ ደም ግባት ሲያጣ እኔ አማረብኝ ይበልጥ ወዜ ወጣ ለኔ ብሎ እኮ ነው። ይህን ሁሉ ነገር የሆነው ለኛ ሲል ለኛ ለኃጢአተኞች ለበደለኞች ከፍጥረትም ደግሞ የቁጣ ልጆች ለነበር ለኛ ሲል እንዴት ራሳችንን አሳልፈን ለሱ ሰሚት ማድረግ ይከብደናል? እንዴት የእግዚአብሔርን ልጅ የክርስቶስ ኢየሱስን ደም እያክፋፋን እንኖራለን? እንዴት የኢየሱስ ክርስቶስን ደም በዜሮ እያባዛን እንኖራለን? የተዋለልንን ውለታ እንዴት እንጥላለን? በጌታ እስቲ መልሱልኝ። እስቲ ግዴላችሁ እባካችሁ። የተደረገልን ይበልጣል። ኢየሱስ የሆነልን ይበልጣል። ኧረ ለፋኖም ኢየሱስ ክርስቶስ እየተሰበከ ነው። ከየት ነው? እኔ ከአማራ ፋኖ ነኝ። ጌታ ኢየሱስ ክርስቶስ እስከሞት እንደወደደ ታውቃለህ? ከፋኖና ከመከላከያ ካቢ ወታደር ማን ነው የምትወደው? ለዘላለም ሕይወት እያወራሁ ስለ ምድራዊ ነገር ለምን ታወራኛለህ? ሀገር ሰላም ሲሆን ነው ስለ እምነት የምታስበው። ሀገር ሰላም እስካልሆነ ድረስ እንደዚህ አይነት ሀሳቦች ሊመላለሱልህ አይችሉም ጭንቅላት ላይ እንጂ አሁን በዚህ ሰዓት በብልጽግና ዘመን እኔ ሰላም ሕይወት ዘላለማዊ ሕይወት እንድትለኝ ነው አልፈልግም። እኔ ብልጽግና ስርዓት የአብይ አህመድ ስርዓት ከምድረ ገጽ መጥፋት አለበት። ብትሞት ወዴት ምትሄድ ይመስላል? ሲኦል ምትገባ ይመስላል? ገነት ምትገባ ይመስላል? እኔ የፈለገው ያስገባ እግዚአብሔር እንደሱ ፈቃድ ነው። እሱ ፈቃድማ ምን መሰለህ ሲታወራሪ በልጁ በክርስቶስ ኢየሱስ አምነህ የዘላለም ሕይወት እንድታገኝ ነው። አሁን አንተ ትኩረትም ምድራዊ ነገር ላይ ብቻ አድርገህ ማለት ነው የዘላለምን እያጣ ነው። ጦርነት ቢኖርም ባይኖርም የሰው ልጅ መሞቱ አይቀርም አይደል? ይታወራል። ሰላምን ለማምጣት እየለፋ ነው፣ ብዙ ሳክሪፋይ እየከፈልክ ነው። ግን ይሄ ሁላ ነገር ሆኖ ግን መጨረሻ ላይ መሞቱ አይቀርም። አንተ ከሞትክ በኋላ ግን የሚያድን ፐርሰን ከሌለ ሞትክ በኋላ ምንም አይነት ፓርቲ ይሁን ምንም አይነት ሀገር ወር ደግሞ መሪም ቢሆን አንተን ሊያድን አይችልም። ከሞትክ በኋላ ሊያድን የሚችል ፐርሰን ኢየሱስ ክርስቶስ። ልብን ወደ ክርስቶስ ኢየሱስ ካላስጠጋ ሕይወትን ማሳለፍ ካልሰጠ የዘላለም እሳት ውስጥ የምትገባው። ስለ እምነትህ፣ ስለ ቤትህ፣ ስለ ቤተሰቦችህ ደህንነት፣ ስለ እምነትን የምትጠብቀው አንተ ሰላም ሆነህ ነው ነፃ ሆነህ ነው ወይስ በሞት መካከል ውስጥ ሆነህ ነው? ይህን ንገረኝ እስኪ። ሰላምን የማስጠብቀው የሰላም አለቃ የሰላም አምላክ በሆነ በክርስቶስ ኢየሱስ። ረፍትህን ከፈለክ ሰላምን ከፈለክ ወደ ክርስቶስ ኢየሱስ ነው መምጣት ያለ። መጽሐፍ ቅዱስ ላይ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታው ካይፍራም ይላል። አንተ እኔ ፖለቲከኛ ነኝ ደስ ይላል። ወደዳችሁም ጠላችሁም በነገራችን ላይ
በጦርነት ድል ነሽነት የሚለው ነገር ሊመጣ ይችላል ወይ የአሸናፊነት ስሜት ሊሰማችሁ ይችላል። አሸነፍን ድል ነሳን ልትሉ ትችላላችሁ። ሰላም ግን የሚመጣው በክርስቶስ ኢየሱስ ነው። በኢየሱስ ክርስቶስ ነው ሰላም የሚመጣው። ናቲሻ እግዚአብሔር ዘመንን ይባርክ። ሁሌ እንደምደመምብህ ሁሌ ስላንተ እግዚአብሔርን እንደማመሰግን ታውቃለህ። የእውነት እግዚአብሔር ዘመንን ይባርከው ብርክ ያድርግና እግዚአብሔር ነው የሰላም አለቃ። ወገኖቼ ኢየሱስን ተቀበሉት። አትጠራጠሩ፣ እግዚአብሔር በዙፋኑ ላይ ነው። ሁል ጊዜ ጨለማ የለም። ኢየሱስ ክርስቶስ ለዘላለም ንጉሥ ነው። ስትጨነቅ ያይሃል። አትጠራጠር። አባትህ በደሙ የገዛህ በደሙ የገዛሽ ለዘላለም ልጁ አድርጎ በመንፈሱ ያተመህ የእግዚአብሔር ልጅነትን ስልጣን የሰጠህ የልዑል እግዚአብሔር ልጆች ነን። ስለዚህ አይተውህም፣ ያይሃል። አሁን ባለህበት አሁን ባለሽበት አሁን ባለህበት ሁኔታ ውስጥ እግዚአብሔር እንደው ያየኛል። አሁንም አልፈበትን ያውቀዋል። አዎ ያይሃል። አይቶ ደግሞ ይመጣል። ሰው መጣለው ቢል ቢመጣ ምን ያደርግልሃል? ኢየሱስ ግን መጣለው ካለ መጥቶ ያስጨነቀህን ቀንበር ይሰብራል። ኢየሱስ ግን ሲመጣ መጥቶ ጨለማህን ያበራል። ኢየሱስ ግን ሲመጣ ወገኖቼ ሆይ እንቆቅልሻችንን ይፈታል። ክብር ለኢየሱስ ክርስቶስ ይሁን። አሜን። ክብር ለኢየሱስ ክርስቶስ ይሁንለት። የሚገርሙ አባት ናቸው አይደለ? እግዚአብሔር ይመስገን። ስለ ኢየሱስ ክርስቶስ በነገራችን ላይ መናገር ለኛ ክብር ነው። እሺ ብዙዎቻችሁ እንደው ምናምን ውርደት ምናምን ኢየሱስ ሲመጣ ምናችን እንደተፈወሰልን ምናችን ከላያችን ላይ እንደወደቀልን ምናችን ከላያችን ላይ እንደተራገፈልን እኛ ነው የምናውቀው። የእውነቴን ነው ብላችሁ ለዛ ነው ኢየሱስ ክርስቶስን እንዲህ ብለን ደግሞ በአደባባይ የምንሰብከው። ክብር ስለሌለን አይደለም አደባባይ የወጣ ነው። በጣም ክብር ያለን ሰዎች ነን። ስለ ወንጌል ግን ክብሬን ጥያለሁ። ለምን? አንተ የዘላለም ሕይወት ታገኝ ዘንድ። አዎ የምትሰድበኝ አንተ፣ አዎ የምትንቂኝ አንቺ የዘላለም ሕይወት ታገኝ ዘንድ እኔ በፊትሽ ስለዚህ ወንጌል ቆሜያለሁ። ኢየሱስ ይወድሻል። ሰዎች ወደ አደባባይ ወጥተው ወንጌልን ሲሰብኩ የሆነ በጓዳችን የምንሰራው ስራ ስለሌለ ራን የሚያደርጉት ቢዝነስ ስለሌላቸው የሚማሩት ትምህርት ስለሌላቸው የሚያስተዳድሩት ቤተሰብ ስለሌላቸው የሚያከብራቸው አክባሪ ስለሌላቸው አይደለም። የተካፈልነውን ህይወት እናንተም እንድትካፈሉ ከመጓጓታችንና ከመሻታችን የተነሳ ነው። ማለት ኢምፓርት ያደረግነውን ከእግዚአብሔር ከመንፈስ ቅዱስ ያገኘነውን ሰላም እናንተም እንድታገኙት ከመፈለጋችን የተነሳ ነው እንጂ የእውነት ማንም አይወድም መሰደብ፣ ማንም አይወድም መገፋት፣ ማንም አይወድም መናቅ። ስለምንወድ ስለተመቸን አይደለም። ምላሳችሁ ስትተፉብን ምራቃችሁ ደስ ስላለን እንደ ቫዝሊን ወይ እንደ ሎሽን ስለተለቀለቅ ነው አይደለም። የተካፈልነው እውነት ዝም እንድንል ስለማይፈቅድልን ነው። አንደበታችን ዝም እንድንል ስለማይፈቅድልን ነው። ያ የተካፈለው ህይወት እናንተ እንድትካፈሉት ስለሚያጓጓ ነው። በቃ ምን እናድርግ ታዲያ? እንዴ ዳዊት ፋሲል በዚህ ሐዋርያ እየተረገጠ ነው። እንደ ዕውቀት መጠን ነው የምታወራው። ስታወራ እኮ ከዕውቀት በላይ አታወራ። አንደኛ ይሄ ዳዊት የሚባለው ልጅ ምን አይነት መሰረት ላይ ቆሞ ነው የሚያወራው? ምን አይነት ዶክትሪንስ ነው የሚከተለው? ዳዊት እኮ የመንፈስ ቅዱስ እንቅስቃሴ ማያምን በቴዎሎጂ ስርዓት ውስጥ ከመንፈስ እንቅስቃሴ እምነት የሌላቸው በሐዋርያት ዘመን ታምርም ፈውስም ትንቢትም ሐዋርያ ጸጋም አልቋል ብሎ የሚያምን ሰው እኮ ነው። እንዲህ አይነት እምነት ያለው ሰው አስተያየት በዚህ ጸጋ ስለሚያምኑ በልሳን ስለሚጸልዩ ፈውስ ስለሚቀበሉ ሰዎች ቢያወራ ከራሱ ዶክትሪን አንጻር ተነስቶ ወይ ከሚከተለው ፈረንጅ ተነስቶ ነው የሚያወራው እንጂ የራሱንም ሐሳብ አይደለም የሚያወራው። ገባኝም ተረዳውም ብሎም አይደለም። እርግጠኛ ነኝ ስለማውቀው ማለት ነው። አንተ ዳዊት ፋሲልን አታውቀው፣ የእውነት አታውቀው። የዳዊት ፋሲልን ከመጀመሪያ እስከ መጨረሻ ያዳመጥን ትውልዶች አለን። ተው ግድ የላችሁም። በውሸት የምትገነቡት ምንም ነገር የለም፣ የምታፈርሱት ነገር እንጂ ብዙ ነገር ነው የምታፈርሱት። አትዋሹ። ዳዊት ፋሲል ከዚህ ቀደምም ስለ ጸጋ ስጦታ፣ ስለ ፈውስ፣ ስለ ነቢያት፣ ስለ ሐዋርያት ያወራቸው በጣም ብዙ ነገሮች አሉ። ልክ እኛ አሁን ላይ ከረንትሊ ሚዲያ ላይ ወጥተን ይህ ነገር ከመጽሐፍ ቅዱስ አንጻር ሲታይ ፉርሽ ነው፣ በቃ
ፉርሽ ነው፣ የወደቀ ነው። መጽሐፍ ቅዱስ አያውቀውም። ከመጽሐፍ ቅዱስ እውቅና ውጪ ነው። ከሐዋርያቱ ከነቢያቱ መጽሐፍ ቅዱስ ላይ ከምናውቃቸው እውቅና ውጪ ነው ብለን የምንለውን ዳዊት ፋሲል በመድረክ ላይ ቆሞ ለዘመናት ሲያስተምረው የነበረው ጉዳይ ነው። እንደዛ ብሎ የሚናገርበት ፐርስፔክቲቭ ፈረንጅ በመከተል ከሆነማ ስላሴ 10 ነው እያለ ሲቀባጥር ሲቀባጅር ህዝቡን ሲዘርፍ የነበረ አንድ ቤኒን የሚባልን ሰውዬ እኮ በመጠባበቅ ላይ ያላችሁት እኮ እናንተ ናችሁ እኮ፣ ዳዊት ፋሲል አይደለም። እኔ የዳዊት ፋሲል ጠበቃ ሆኜ አይደለም፣ ኮምፕሊትሊ ግን ከአሳቤና ከልብ ምቴ ጋራ የሚገጣጠም ትክክለኛ የእግዚአብሔርን ቃል የሚያስተምር ሰው ነው። ስለ ነቢያቶች ለምን እንዲህ ብሎ ያስተምራል? ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅም። በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። አረ አገልጋይነን ወይም ደግሞ ሐዋርያንን ወይም ደግሞ ነብይነን ብሎ የሚመጡት ምልልሳቸው እንደ እግዚአብሔር ቃል ነው ወይ ነው እኮ ስሙ። እሺ ታይትላችሁ እኮ አይጎረብጠንም፣ ችግር የለውም ያዙት፣ ታይትሉን ያዙት እኮ ከታይትላችሁ ችግር የለብንም። እምታስተምሩት ትምህርት እኮ እንደው ጤናማስ ቢሆን እኮ መታችሁ ታይትሌ ለምን ተነካ ነው ችግራችሁ እንጂ የእግዚአብሔር ቃል ማስተምረው የእግዚአብሔርን ቃል እንዴት ሰዎች አይታነጹበት ብላችሁ እኮ ኩዌሽን ማርክ አታደርጉ። ታይትሉን እንላችኋለን። ትምህርታችሁ ሚስሊድ ነው ያደረገን ከእግዚአብሔር ቃል። ታዲያ ይሄንን እንደ እግዚአብሔር ቃል አድርገ አያልቀበልም ካልኩ ካንተ ሚስሊድ የሚያደርገኝን ትምህርት ይዘህ መጥተህ ኢየሱስ ሰጠነ ብለህ ስትመጣ ሚስሊድ እያደረገኝ ድህነት ኃጢአት ነው ብላችሁ ስታስተምሩ ሚስሊድ ስታደርገኝ እያየው ካለፍኩ በሽተኛው እናንተ ሳትሆኑ እኔ ነኝ ማለት ነው። ስለዚህ እናንተን የነካችሁና እናንተ የገባችሁበት በሽታ እኔን አምጥቶ አታክ እንዳያደርገኝ የግድ ከእግዚአብሔር ቃል አንጻር እናንተን ዲፌንድ ማድረግ ይኖርብኛል። መጽሐፍ ቅዱስ ሲናገር በወንድማማች መሃል ጸብን የሚዘራ እርሱ ነፍሴ ትጸየፈዋለች ይላልና በወንድማማች መሃል እየዞራችሁ ጸብ የምትዘሩ፣ የሚዋደዱ ጓደኛሞችን የምታጣሉ፣ አገልጋይን ከአገልጋይ ጋር የምታጋጩ መንፈሳዊ መሳዮች፣ ወሬ የዕለት ቀለባችሁ የሆነ ወሬ የዕለት ጉርሳችሁ የሆነ እባካችሁ አትጠቀሙ። ወንድምን ከወንድም ማጋጨት አይጠቅማችሁ። እኔ ብዙ ሰው አጋጥሞኝ ያውቃል። አንዳንዴ መጣና አንዳንድ ሰው ስለዛ ሰው ስለገዛ ጓደኛችሁ መጥፎ ነገር ይነግራችሁና ከዛ ይገባና ደግሞ እዛ ሰው ኮሜንት ላይ ይገባና ቲክቶክ ወይ ፌስቡክ ላይ ይገባና ላቭ ሪአክት አንተ እግዚአብሔር ሰው የተቀባ ኃያል ሰው ነው። ውሸታቸውን ነው፣ ውሸታቸውን አትመኗቸው። እና ምን ላችሁ ፈልጌ ነው አስተውሎ መራመድ ብዙ ርቀት ስለሚያስጉዝ አስተውለን እንራመድ እና እባካችሁ በተቻላችሁ መጠን በወንድሞች መካከል ጸብ ለመዝራት ሳይሆን ጸብ እንኳን ካለ በቤተ ክርስቲያን ውስጥ በመታያቸው በአገልጋዮች መሃል ይሁን በወንድሞች መሃል ጸብ ካለ አገናኝታችሁ አቀራርባችሁ ችግሩን ፊክስ ለማድረግ ሞክሩ እንጂ ከዚህም ወደዚያ ወሬ ቀበል እያደረጋችሁ አታባሉ። የእውነት በጣም በአይኔ በጣም ብዙ ጊዜ ስላየው ነው። እዚህ እንኳን እኔ የምኖርበት አካባቢ እንኳን የወሬ ማቀባበል ምን ያህል ወዳጅነት እንዳበላሸ ስላየውና እባካችሁ እንዲህ የምታደርጉ ሰዎችና በእንደዚህ አይነት አላስፈላጊ ባህሪ ልባቸው የተሞላ ሰዎች ረፉ። በዚህ ጊዜ የቸርች መድረክ ላይ የምናያቸው ድፍረቶች እንዳለ ምንጫቸው እግዚአብሔር ከኛ ጋር ነው በሚል መተማመን የሚደረጉ ናቸውና በቃ ክፉ ነገር አያገኘንም ምናምን ተብሎ ጭራሽ እግዚአብሔርን ፍርድ አይታወቅም። በቃ በእነሱ ልብ ያለውን ነገር ብቻ እያደረጉ መቀጠል ነው እና ቀጥሎ ማንም ለፍርድ ቢነሳና ነገሩን ኮሬክሽን ሊሰጥ ቢሞክር ጭራሽ ከነገሩ አንጻር ተቃርኖ የመጣ ሰውና በቅባት ላይ እንደተነሳ ተደርጎ ኮንሲደር ይደረጋል። ከዛም ደግሞ ሲያልፍ ቀጥሎ ህዝቡን እንደረኛ እንቆጣጠራለን የሚል ደግሞ ኦርጋናይዜሽን እሱም ገብተዋል። አይገደውም ምናምን በሚሆነው ነገር ውስጥ ምላሽም ለመስጠት ሪስትሪክሽንም ለማውጣት በእነሱ ዘንድ አቅም የለም። ግን በዚህ ሁሉ ውስጥ የእግዚአብሔር ምልከታ እንዴት ነው? ምክንያቱም እግዚአብሔር ለህዝቡ ማዳንን የሚያደርገው እሱ ስለሆነ ማለት ነውና ህዝቡ በዚህ ሁሉ መንገድ ውስጥ አይደል ይዝላል እኮ አይደል። አንዳንዴ መልእክት ራሱ እዚህ ጋር ስንሰራ የሰውን ምላሽ ስታየው በጣም በቃ መንፈሳዊ ህይወቱ እንደደከመ ገብቷል። ወክ ማድረግ እንዳቃተው፣ መጸለይ እንዳቃተው፣ ከአምላኩ ጋር ህብረት ማድረግ እንዳቃተው፣ ቸርች ራሱ ለመሄድ አቅም እንደሌለው ይነግራል።
ይሄ ሁሉ ግን ገብቷል በእግዚአብሔር ጆሮ የሚደርስና የሚሰማ ነገር ግን እንዳልኩ መጀመሪያ ላይ እነዚህ ሰዎች ድፍረታቸው እግዚአብሔር ከኛ ጋር ነው የሚል ስለሆነ they don't care about you አያውን በትንቢተ ሚክያስ ላይ እንደዚህ የሚል ቃል አለ ታውቃለህ ይገርመኛል እግዚአብሔር ይባርክ አቡ ትንቢተ ሚክያስ ምዕራፍ 3 ላይ ከቁጥር 11 ጀምሮ እንደዚህ ይላል አለቆቿ በጉቦ ይፈርዳሉ ካህናቶቿ በዋጋ ያስተምራሉ ነቢያቶቿም በገንዘብ ያሟርታሉ ከዚህም ጋር እግዚአብሔር በመካከላችን አይደለምን ክፉ ነገር ምንም አይመጣብንም እያሉ በእግዚአብሔር ይታመናሉ ከዚህ በፊት ምን እንደሚታቃል ቁጥር 5 ላይ እግዚአብሔር ሕዝቤን ስለሚያስቱት ነቢያት እንደዚህ ይላል በጥርሳቸው ሲነክሱ በሰላም ይሰብካሉ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል ስለዚህም ሌሊት ይሆንባቸዋል እንጂ ራእይ አይሆንላቸውም ጨለማ ይሆንባቸዋል እንጂ አያሟርቱም ፀሐይ በነቢያት ላይ ትገባለች ቀኑም ይጠቁሩባቸዋል ከእግዚአብሔር ዘንድ መልስ የለምና ባለራእዮች ያፍራሉ ሟርተኞች ይዋረዳሉ ሁሉም ከንፈራቸውን ይሸፍናሉ እኔ ግን በደሉን ለያዕቆብ ኃጢአቱንም ለእስራኤል እናገር ዘንድ በእግዚአብሔር መንፈስና ኃይልን ፍርድን ብርታትንም ተሞልቻለሁ ፍርድን የምትጠሉ ቅን ነገርንም ሁሉ የምታጣሙ እናንተ የያዕቆብ ቤት አለቆችና የእስራኤል ቤት ገዢዎች ሆይ እባካችሁ ይህን ስሙ ይላል እግዚአብሔርና በቃ አንሰማም ብሎ ነው እንደዚህ ነገሮችን ሪያላይዝ እያደረገ ያለ አንገቱን ደፍቶ እያንዳንዱን ስራችሁን የምትሰሩትን ካውንስል ተብላችሁ የተሰየማችሁትን አባቶች ተብላችሁ ትላልቅ ቦታ የተቀመጣችሁትን እያየን ብዙዎቻችን በትዝብት እየተላለፍን ያለ ነው የሆነ ቀን በጣም የወንጌላውያን አማኞች ማዕበል ስለማይመጣባቸው አይደለም የጊዜ ጉዳይ ነው እግዚአብሔር ቀን አለው እግዚአብሔር ልጆቹን ዝም በዝግታ በትዝብት ውስጥ እያሳለፋቸው ያለበት የራሱ የሆነ ምክንያት አለው ብዬ አስባለሁ ሜጀር እና ማይነር ፕሮፌትስ እንዳለ ታውቃላችሁ በሹመት እኔ ባሰብኩት ቁጥር ሳቄ ይመጣል እኛ ራሱ ሜጀር እና ማይነር ነቢያት የምንላቸው አሉ እኛ ባይብል ስናጠና እኛ ነን የሰጠነው እኮ መጀመሪያ ድሮ መጽሐፍ ቅዱስ ትምህርት ቤት የተማራችሁ ታስታውሱ እንደሆነ ሜጀር ፕሮፌትስ እና ማይነር ፕሮፌትስ ይባላሉ ለማጥናት ማለት ነው ሁሉን የነቢያት መጽሐፍት አንድ ላይ ማጥናት ስለማይቻል እና ትልልቅ ነቢያትና አነሳነስ ያሉ ነቢያት ጥቃቅን ነቢያት ብለን እንከፍላቸዋለን ከሁለት ለምንድን ነው በጻፉት መጽሐፍ ቮሊዩም ልክ ነው ሰውየው ታላቅ ነው ለማለት ሳይሆን አሁን የኢሳይያስ መጽሐፍና እንባቆም ትንሽዬ ናት ነብዮች እኮ ነብይ ናቸው ነብዩ እንባቆም ነው ነብዩ ኢሳይያስ ነው ሜጀር ነብይ አይደለም ኢሳይያስ ያቆም ይሄን እሺ ሰማይ ላይ ብትጠይቁት ሜጀር ነብይ this ነው ሜጀር ፕሮፌት የጻፈው ብዙ ስለሆነ ከሜጀር ፕሮፌትስ መካከል ነው አነስ ያለ የጻፉት ደግሞ ከነብዩ ያንሳል ሳይሆን የጻፈው ያንሳል ነው ማይነር ፕሮፌት ነው ለምሳሌ ሰቆቃው ኤርሚያስ ኦር ሶፎንያስ ታንክ ዩ በጣም ባለ አንድ አሉ ባለ ሁለት ምዕራፎች አሉ እነሱን ማይነር ፕሮፌትስ እንላቸው አሁን የዘመኑ ተመቸውና ሜጀር ፕሮፌት ይላል አስቂኞች እኮ ናቸው ወገኖቼ ልብስ መቀያየር ጎልያድን አይጥልም የተሰጠችን ጠጠር ነች የምትጥለው እኔ በቃ ጌታ ኢየሱስ ምስክር እኔ ዶክተር ማሙሻ እንደዚህ የሚናገሩ አባቶችን ሳይ ነው እንጂ ምጽናናው ኧረ ዘመኑ ከባድ ነውና አንድ ያሳቀኝ ነገር ግን እንዴት ነው ጆይ ጭሮ ቴዎሎጂዎትን ተምረዋል ወይ ነው ሜጀር ፕሮፌት ኤማ የሶፎንያስ ስራ ነው ሶፎንያስ ነው ስም ያወጣለን ለዛ ሰውዬ ሰሞኑን ባለቤቴ በጣም የሚባርክ ነገር አካፈለችኝ የሲድራቅ ሚሳቅ አብድናጎምን ታሪክ አሳይታኝ እሳት ውስጥ ተጥለው ከወጡ በኋላ መጽሐፍ ቅዱስ እንዲህ ይላል ሰናፋቸው እንኳን አልተቀየረም ወይም ሽታቸው እንኳን አልተቀየረም የልብሳቸውንም ሽታ እሳቱ አልነካውም ይላል በሌላ አማርኛ እግዚአብሔር ተአምራቱን በእነሱ ላይ ከማኖሩ የተነሳ ያለፉበት አስጨናቂ ነገር እንደ ምንም ነበረ ከሩቅ ለሚያያቸው ሰዎች ተጨማደዋል ወጡም በርትተው ወጥተዋል አሜን እንደውም ከዛ በኋላ ክብር ገጥሟቸዋል አሜን ሁልጊዜ የእግዚአብሔር ሕዝብ በአስቸጋሪ ሁኔታ ውስጥ ያልፍ ቀጥሎ ብሌሲንግ ይዞ ይወጣል አሜን ስለዚህ ወገንታቶችዬ አትታወኩ መከራ ሲመጣ ችግር ሲመጣ አትደንግጡ ቀጣይ ላይ ያለው ክብር ይበልጣል ከእግዚአብሔር የሆነው ክብር ይበልጣል ሁሉም በሸሸኝ ጊዜ የቀረብከኝ አንተ ነህ ልቤን የነካኝ የዘማሪ ጌታ አይደለም ቁስሌ በእጅ ዳነ ለምን ረሳሃለው ነፍሴን ከሞት አድነ ሰው ከሩቁ አይቶት ጀርባ የሚሰጠውን ሰው
ይሄው ለዚህ ያበቃኝ እኔ እንዴት ነው ምረሳው? ኦሮምኛ ነበር ወደ አማርኛ ቀይሮት። ያደጉ አጋሽ እንከኔማ ይወራው አሜን። ሚገርመኝ አስተያየት ነዲባ ሚላል ቺኬ ፈገር ትሄዳለህ፣ ሰው ማይገባ ሰፈር ትገባለህ፣ ደካማውን አንስተ ለክብር ታበቃለህ። ሚገርመኝ አስተያየት ሰው ሚጸየፍ ፈገር ትሄዳለህ፣ ሰው ማይገባ ሰፈር ትገባለህ፣ ደካማውን አንስተ ለክብር ታበቃለህ። ነዲባ ሚላል ቺኬ ለፈነምኒራ ጎሬቲ ጎርታ ሰዎች ትኩረት ወደ አልሰጡት ወደ እንደኔ አይነቱ ኃጢአተኛ ወደ እንደኔ አይነቱ ደካማ መሰስ ብሎ ገብቶ ህይወትን ዘርቱ ከሞት አስመልጦ ሃሌሉያ ኢየሱስ ጌታ ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። ወዳችኋለሁ። ይመቻችሁ።